እንደው መራስሽ ከበት እንጂ ምን አቀጣጥሽ አልከበት እንጂ አንቺዋሽ ቀጥቃጣ من أين بوك وكان وتيجوا وتي ويني راسين قوي من ونينو قوي انديت የምን ጩኸት ነው? እኔ እንጃ ብሌን እትዬ ቃል እንዳትሆን። ወይኔ ልጄን ሆና ነው። እትዬ ቆይ ተረጋጊ እትዬ ቃል አይደለችም። እትዬ አንቺ ጥንዚዛ ምን አባሽ ሰሪያለሽ እዚህ? ቆይ አንቺ እኔን ትመችኛለሽ? አልማዝ በህይወት አለሽ? በህይወት አለሽ? ባህሉ በእውነት የኔ ጥፋት አይደለም፣ የራሷ ጥፋት ነው። አልማዝ በህይወት አለሽ? አዎ የምር አንቺ በህይወት አለች። የምር በህይወት አለች? ዞር በይ ከዚህ። የረሳው ልጅ መሰለሽ? ቆይ ምን ሆናችሁ ነው? ሁለታችሁም የሞተ ሰው እንዳያችሁ ነው የደነገጣችሁት። አልማዝ ሞተሽ ነበር እኮ። ማለቴ የሞትሽ መስሎን ነበር እኮ። ከማም ጋር እኮ የተጋጨሽ ሰዓት ወድቀሽ የሆነ ነገር መጥቶሽ ነበረ እና ጸጥ እስቲ እኮ የሞትሽ መስሎን ነበር። ለምን ማባሽ ስለሆንሽ ነው የኔ ልጅ የምትመጫት? ማናባሽ ስለሆንሽ ነው። ተመስገን ፈጣሪ ያተረፈሽ። ለዛ ነው ታዲያ እንደ ሬሳ ይጠቀልላችሁ። ያ ቅጥቃጣ ዳግም ደንግጦ በስርዓት ቼክ አላደረጋትም ማለት ነው። ለዛ ነው አይሞቶች መሰለቻችሁ። እትዬ እባክሽ ተረጋጊ። እትዬ አቤት። ምንድነው የምትይኝ? እትዬ እባክሽ ተረጋጊ። ምንድነው የምረጋጋው? ልጅ አንድ ነገር ሆና ቢሆንስ? ላይሆንም ይችላል። ደግሞ እርግጠኛ ነኝ ምንም አልሆነችም። ተይኝ እባክሽን። ወይኔ ጉዴ! የአልማዝ ሬሳ እኮ ቃል ክፍል ውስጥ እኮ ነው። አሁን ብሌን ብታየው ምንድን ነው የምትሆነው? እኔንስ ምንድን ነው የምትለኝ? ቆይ እንደውም ቃል አይሆንም፣ እንድትገቢ አልፈቅድልሽም። እንዴ ለምትይ እዚሁ ሰላም ናት። ለምን መጣች? ሰላም በቃ አልማዝ እንዳልሞተች ንገራታ። ሰው ገደልኩ እኮ ብላ በጣም ተጨንቃ ነበረ። ቀሽቃሽ ዝም ብለሽ ቁም እባክሽ።
ትሰሚያለሽ? አልማዝ ሞቷል፣ እኛ ጥቅም አለው። እንዴት? አልማዝ ከሞተች ሰላምን ሰው ገለሻል ብለን እናስፈራራታለን። ከዛ የፈለግነው ነገር እናስደርጋታለን። ያላትን ሀብት በሙሉ እንጥቃታለን። ቆይና እኔ ልትገሉኝ ነው? ሳይሆን መኪና ይዘን መተን አንቺን ይዘን እስከምንወጣ ድረስ እንደሞትሽ ታስመስያለሽ። ከዛ ከዚህ ከተማ ለቀሽ ትወጫለሽ። ለዛ ደግሞ ጠቀም ያለ ገንዘብ እንሰጥሻለን። ተስማማሽ? እና ስንት ብር ልሰጠኝ? ከምትገምቹ በላይ። ቆይ በምን አምናለሁ? ባታምኒ የምር ስለምገልሽ ነው። እና ተስማማሽ? በቃሽ። በጣም ጥሩ። ባይሆን ተኝ። ብሌን ልክ ሳቶኛ አትቀሪ። ቃል አይደለችም ማለት ነው ጫችሁ። አዎ ግን ከመጣ ነገር ገብተን ቼክ እናድርግ። እሱ አይደለችም አልኩሽ አይደል እንዴ? አሁን በቃ ወደ ክፍልሽ ሂጂ። እትዬ ግን ምን እባክሽ ጭቀጥቃጣ እንደ አዲስ እኮ አይታ እኮ ደንግጣ እኮ ነው። ከአንቺ ጋር አለ እንዲያስገባ ነው አዲስ ይሆንብሻል። እንደ አንቺ ደግሞ ይቅርታ አድርጊልኝ አልማዝ። አንተ ምን ሆነ እስካሁን ቆየው? በጣም ይቅርታ ታክሲ እኮ አጥቼ ነው። በላውን ማንም ሳይን ይዘናት እንውጣ። መኪናው ውጪ እየጠበቀን ነው። እስከዛ ካደረሳችሁ እኔ ራሴ አስወግዳታለሁ። ወንድሜ ብቻህን? ችግር የለውም እህቴ። ናኔ እናንተ ገብተን እናውጣት። እዛው ኩለት ቆይ አንዴ ቆይ። ምን አባቱ አስባ ነው እንዳልሞተች ብቻ አውቃ እንዳይሆን። አንዴ ልሰናበታት ፈልጌ ነው። ይቅርታ አድርጊልን። አፈሩን ያቀለልሽ። እኔ ግን ላጠፋሁት ጥፋት በሰማይም በምድርም ቅጣቴን አገኛለሁ።
ሄሎ ቀጠረሽኝ ቀረሽ አይደለ? ቀጥረሽኝ? ይቅርታ ማን ልበል? ማን ልበል? እንዴ እንደቀለድሽብኝማ አቀሪ። ይቅርታ እኔ ወንድም አላወኩም። አረ እባክሽ የቸኮሌት ልጅ ነኝ። የኔ ውድ ባለፈው የላክልኝን ቸኮሌት እንዴት እንደወደድኩት። ምርጫዬን ግን እንዴት አወቅከው? ወደድሽው? ነገ ለምን አንገናኝም? ጥሩ ጊዜ እናሳልፋለን። እውነትሽን? በጣም ደስ ይለኛል። ታውቃለህ የኔ ውድ ከሚወዱት ሰው ጋር ጊዜ ማሳለፍ ማንም ሰው የማያገኘው እድል ነው። አዎ የኔ ውድ በቃ ነገ ቤት በር ላይ እጠብቅሻለሁ። ያው እንደኔ መመረጥ ያስፈልጋል። በጣም ይቅርታ ወንድሜ፣ ትልቅ ስህተት ነው የሰራሁት። አዎ እንደ ጅል ገትረሽኝ መቅረት አልነበረብሽም። እንደሱ ሳይሆን ለቀልድ ነው ማለቴ፣ የምር አልነበረም የቀጠርኩ። ብቻ ብነግርህም አትረዳኝም። በጣም ይቅርታ። ምንድን ነው ያልሽው? ለቀልድ ነው የቀጠርኩ? ማን እንደሆንኩ አላወቅሽም ማለት ነው። በህይወትሽ ላይ ነው የምቀልጀው። ይቅርታ። ወይኔ ሳሚ፣ የማን መጫወቻ አሉን? ቆይ ብሌን ካልሰራሁልሽ ሳሚ እንዳትዪ። ምንድን ነው ያደረኩት? ይሄ ሊፈጠር እንደሚችል ማሰብ ነበረብኝ። አንቺ ገዳይ፣ አንቺ ነፍሰ በላዋ፣ ሌላ የምትገዩ ሰው እየጠበቅሽ ነው። ገዳይ ገዳይ ነሽ፣ ገዳይ ገዳይ ገዳይ፣ አንቺ ገዳይ፣ አንቺ ነፍሰ በላዋ፣ ሌላ የምትገዩ ሰው እየጠበቅሽ ነው። ገዳይ ገዳይ ነሽ፣ ገዳይ ገዳይ ገዳይ፣ ነፍሰ በላዋ፣ በቃሽ በቃሽ፣ እየጠበቅሽ ነው። ገዳይ ገዳይ ነሽ፣ ገዳይ ገዳይ፣ በቃሽ። እትዬ ምን ሆነሽ ነው? ምንድን ነው የተፈጠረው? ሌላ የምትገዩ ሰው እየጠበቅሽ ነው፣ እየጠበቅሽ ነው፣ እየጠበቅሽ ነው። ያስጨነቅሽኝ እኮ። ተይው፣ በጥፋቴ ነው። የምን ጥፋት እትዬ? አንቺ እኮ መልካም ሰው ነሽ። እኔ እንደምታስቢው ጥሩ ሰው አይደለሁም፣ መጥፎ ሰው ነኝ። ማለት አልገባኝም። ብሌኔ፣ እኔ በእጄ በእጅሽ ምን እትዬ? እኔ በእጄ ቢቀር ነው የሚሻለው። በቃ ተይው፣ አትጨናነቂ። ለእኔ መናገር የሚያስጨንቅሽ ከሆነ ይቅር። እኔ ልባም አስጨነቅኩሽ አይደል? በቃ ወደ ስራ ሂጂ። እትዬ ስራ ጨርሻለሁ። እናቴ ጋር ደርሼ ልምጣ? እሺ ሂጂ። እሺ በቃ ይዞሽ እትዬ። እንዴት ነሽ እናቴ? ደግሞ ያ ጓደኛሽ ትላንትና እየጠየቀኝ መጥቶ ነበረ። ማ? ዳግም ነው። ብታይ እንዴት የተባረከ ልጅ መሰለሽ። አስቤዛ ይዞ መጥቶ የጠየቀኝ። እንደው ጠያቂ አያሳጣም። በቃ ልሂድ እናቴ። እንዴ ልጄ፣ ገና ከመምጣትሽ ትንሽ አቆይም? አዎ እናቴ፣ በዚሁ ሳልፍ ሰላም ልበልሽ ብዬ ነው። ቤት በጣም ብዙ ስራ አለብኝ። ቻው በቃ።
ምን ነው ብለኝ? በጣም ነው የማመሰግነው ዳጊ። ለምን? ለሁሉም ነገር። እንዴ የራሱ ይመሰግናል እንዴ? ወይስ የራሱ አይደለም ነው? ኧረ ነህ። ለዛም ነው አንድ የማመሰግነው። እሺ ነይ ግቢያ። እሺ በህይወቴ ካገኘኋቸው ሰዎች በሙሉ ትለያለህ። አንቺም ለኔ ልዩ ቦታ አለሽ። ምን ነው ያበረደ እኮ ነው። አይ በደም ስትስቂ በጣም ነው የምታምሪው። አውቃለሁ፣ ብዙ ሰው ነው የሚለኝ። ኧረ ከምርሽ እኔ ከኔ ውጭ ማንም ሰው ይልሻል። ወይ ብሌን ወይ ዳጊ፣ ከአንቺ ጋር ጊዜ ሳሳልፍ በጣም ነው ደስተኛ የምሆነው። የሆነ ልዩ ፍጡር የሆንክ ያህል ይሰማኛል። እና እኮ ታዲያ ምን አልሽ? ምንም አለፈ በቃ። ድገሚልኝ እንጂ። አልደግምልህም። ለሌላ ጊዜ በደንብ አዳምጥ እሺ? ነው እሺ። አኩራፊው አታውሪኝ። እኔም በጣም ነው ደስ ያለኝ። እውነት ታውቃለህ ዳጊ፣ ብዙ የሚያስጨንቁኝ ነገሮች እያሉ ሁሉንም አንተ ታስረሳኛለህ። ነፃ፣ ቆንጆና ልዩ ሰው እንደሆንኩኝ ነው የሚሰማኝ። ነሽ እኮ እሰይ ተገኘሽ። አልደግምልሽም። ኧረ እባክህ እንዳንተ ወሬኛ መሰልኩ እንዴ? እኔ የምልሽ ብሌኔ፣ አሁን ስራ አለሽ እንዴ? የለኝም። ምን ነው? ለምን ወካ እናደርግም? አየር ተቀብለን እንመጣለን። እሺ፣ ግን ቶሎ እንመለሳለን። ችግር የለውም፣ ቶሎ እንመለሳለን። እሺ ከከተማ ወጣት በጣም አሪፍ። እቅዳችን በአግባቡ እየሰራ ነው። ሴትዮዋ እኮ ሰው ገደልኩ ብላ በጸጸት ልታልቅ ነው። በደንብ እንጂ። እቺ ደግሞ ዳግም ክፍልስ ምን ሰራለች? አይ አንተን አይደለም ባይሉ አንዴ መልሽ ይልደውልህ። የት አባቷ ነው የምትሄደው? ወይኔ ቃል እሱ ካቱኝ ስትባል አሰማም እንዴ? ብሌን፣ አንቺ ብሌን፣ ብሌን! አቤት። እየጠራሁሽ እኮ ነው። ንቀላ ነይ፣ እፈልግሻለሁ። መጣ እንዴ? አቤት። ቆይ እሱ ጋር ምንድነው የምታረጊው? ስራሽን ትተሽ ከወንድ ጋር መቅበጥ ጀመርሽ ማለት ነው? ይቅርታ ቃል፣ ባይንስ ስላላየሽው ነገር ባታወሪ ጥሩ ነው። አንቺ ገረድ፣ ጭራሽ ለኔ መልስ መመለስ ጀመርሽ? ስለጠየቅሽኝ እኮ ነው። ዝም በይ ወረኛ። አሁን የታበሽ እየሄድሽ ነው? መልሽልኝ እንጂ ምን ይዘጋሻል? አንቺ ደንቆሮ፣ ንቀሞኑን ዝም የምትይ እንዴ? አንቺ ራስሽ አይደለሽ እንዴ መልስ አትችኛለሽ? አንቺ ቆይ ማነው እንደዚህ ልብ ልብ ይሰጠሽ? ኧረ ማንም። አንቺ ልጅ ዛሬ በእጄ ሰበብ እንዳትሆኚ። አሁን ቀጥ ብለሽ ወደ ብግቢ። ይቅርታ አልችልም። ቆይ ምን አልሽ? እንዴት ነው የጠገብሽው አንቺ? ይኸው
አሁን አይንሽን ሳላጠፋልሽ ግቢና ስራሽን ስሪ። እሱ ነው ላንቺ የሚገባው። ስራዬን ጨርሻለሁ እኮ እና ሌላ ስራ አዝዝሻለሁ። ይቅርታ ቃል እትዬን አስፈቅጃታለሁ። ሌላ ደግሞ ያዘዘችኝ ምንም ስራ የለም። እሷ አስታዝዝሽ ብቻ ነው እንዴ የምትሰሪው? አንቺ ገረድ የሷ ልጅ መሆን የረሳሽው እንዴ? እኔ አዘዝኩሽ ማለት ደግሞ እሷ አዘዘችሽ ማለት። አዎ ግን አንቺ እሷ ልጅ አይደለሽም። አስቤ ለትዬ እውነታውን አልተናገርኩም ማለት ደግሞ እረስቸዋለሁ ማለት አይደለም። ደህና ዋይ ቃል፣ ቶሎ እመልሳለሁ። ማም እጅ ብሌን በጣም አብዝታለች። ጭራሽ አንቺን አልታዘዝም ትበለኝ። ቆይ ብቻ ትምጣት። ፌስታሏን አስጄ ነው ማባራት። ማን ነው አንቺን አባራሪ ያደረገሽ? እናቷን ገድዬባታለሁ። ከዚህ በኋላ ማንም ሰው ብሌንን ቀና ብሎ እንዲያያት አልፈልግም። ልክ እንደ እናቷ ነው መሆን የምፈልገው። እንዴ ማም እና እንደፈለገ ስትናገረኝ ዝም ልበላት? ብታይ እኮ በሰው ፊት እኮ ነው ያዋረደችኝ። ብሌን በጭራሽ እንደሱ አታረግም። ማም እየነገርኩሽ እኮ ነው። ቆይ እኔና ታሚ አዎ አላምንሽም። ስለረሳውልሽ ነው ይህ ሁሉ ጣጣ ውስጥ የገባሁት ባንቺ ምክንያት። እንዴ እናቴ እየተቆጣሽኝ እኮ ነው። እሱ ገረመሽ እንዴ? ልጄ ስለሆንሽ እንጂ ከዚህ ቤት አሽቀንጥሬ ነበር ማስወጣሽ። ጭራሽ አፋለኝ ብለሽ ታወሪያለሽ እንዴ? እንዴ ማም ለአንድ ተራ ሰራተኛ ብለሽ እኔ እንደዚህ ትናገረኛለሽ? እኔ አንቺን ፍቅር ተርቤ በብቸኝነት እኮ ነው ያደግኩት። ዝም በይ እባክሽን። እኔ በእንባ መታታልኝ ህፃን አይደለሁም። እሺ ቆይ ግን አንቺ ምንድን ነው የምትፈልጊው? ካለ ጥፋቷ ታመናጭቂያታለሽ፣ ትሰድቢያታለሽ፣ እንደፈለግሽ ታረጊያታለሽ። ምንድን ነው ሀሳብሽ? ከመሬት ተነስተሽ ካልተባረረች ሞቼ ይገኛለሁ ትያለሽ። ቆይ ግን አንቺ ምን አርጊ ነው የምትያት ልጅቷን? ምን ታርግሽ? ጭራሽ እሷ አልበቃ ብሎሽ የውሸት እናት አምጥተሽ በህይወቷ ትጫወቻለሽ። ይኸው እንግዲህ በአንቺ ጦስ ነው እዚህ ጣጣ ውስጥ የገባሁት። ማም ልጅሽ እኮ ነኝ። ከኔ ጎን እኮ ነው መቆም ያለብሽ። ስሚ፣ ከዚህ በኋላ በብሌን ጉዳይ ሁሉ ከሷ ጎን ነኝ። ልክ እንደ ልጄ ናት። እንኳን እንድታባረሪያት አይደለም ጮክ ብለሽ እንድታናገሪያት በጭራሽ አልፈቅድልሽም። እና እንዴ ለቤት ሰራተኛ የቤት ሰራተኛ ስለሆነች ታዲያ ምን ይፈጠርልሽ? ከሷ የተሻልሽ ነው የሚመስልሽ? ችግር ዝቅ አርጓት እንጂ ከኔም ካንቺም የምትሻለች ናት። ማም በቃሽ። ናንዲ ገረብለሽ እኔ እንደዚህ መናገር አይገባሽ። እንደውም ልንገርሽ ከዚህ በኋላ ይሄን ነገር በጭራሽ መታገስ አልችልም። ወይ እኔን ወይ እሷን ትመርጫለሽ። ይኸውልሽ ከዛሬ በኋላ አንቺም ሆንሽ ማንም ሰው ብሌንን የመናገር መብት የላችሁ። ካሁን በኋላ በብሌን ጉዳይ የሚመለከተኝ እኔን ብቻ ነው እወቂ። ይሄ ካልተመቸሽ ደግሞ የፈለግሽውን ነገር ማድረግ ትችያለሽ ነው? አዎ ትናገረኛለች። መጣ አንዴ ካርድ ገዝቼ ልምጣ። አንቺ ገረድ፣ አንቺ ነሽ እኔ ላይ የምትቀልጂው? ስለምታወራው ነገር ምንም አላውቅም። ለሰላም እኮ እውነቱን አልነገርኳትም። ዝም በይ። እኔ ላይ ትቀልጃለሽ? ምን አደረኩ? ቆይ ቀጠሮሽ መጥፋት ሳያንስ ጭራሽ ለቀልድ ነው የቀጠርኩት ይኛልሽ እንዴ?
አንተ ነበርክ እንዴ? አዎ። ምን ነው እኔ መሆንስ ታውቂ? ምን ነው ባልቀረዋልሽ? ትሰሚያለሽ? እኔ ሳሚ ላይ ማንም ቀልዶብኝ አያውቅም። እንዴ ወደፍር ነው እጅን የምታነሳው? ሴት ላይ እጅን ታነሳለህ? ፈሪ ነህ። በጣም ፈሪ ነህ። ፈሪ። ከዚህ በኋላ ሁለተኛ አጠገባ ብትደርስ እገልሃለሁ። አንተ ሽንታን በቅባቃ እሷን ስታይ ወንድ ተሰማረን። ይኸውልህ ጫፍን አልነካም፣ ግን አጠገብ ያለች ሴት የኔ ነች። ይሄንን እወቅ። አይንህ እያየ እሷን የኔ ያደርጋታል። እችን ቀን ደግሞ መቼም እንዳረሳ በእጥፍ ትቀጥላለህ። ምን አይነት ዳግም እንደዚህ አይነት ሰው ነበርክ እንዴ? እንዴት በእጁ ይነካሻል? ምን አድርጎ ቢያየኝ ነው አንቺ ለመንካት ይደፍራል? በአንቺ ቀልድ አላውቅም። ከዚህ በኋላ አጠገብሽ ቢደርስ እገልሃለሁ። በቃ አሁን እኮ ሄዷል። ተረጋጋ እንጂ። ጠባቂ ስለሆንክ ደግሞ በጣም ነው የማመሰግነው። ሄሎ ወይዘሮ ሰላም። አቤት። ማን ልበል? ማንነቴ እንኳን ለጊዜ ይቆይሽ። ኦልሞዝ እንደገደልሻትና ከወንድምሽ ጋር ተባብረሽ አርቃችሁ እንደቀበራችኋት ሙሉ መረጃ አለ።